ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ አውታር የዜና ተከታታዮች፣ ቀዳሚና ወቅታዊ መረጃዎችን የምናደርስበት የዕለቱ የዓለም አቀፍ ዜናዎቻችን ተጀምረዋል። ዛሬ በዜናችን ካካተትናቸው አቤት ጉዳዮች መካከል ጦርነቱ በይፋ ከመጀመሩ አስቀድሞ የአሜሪካ የረቂቁ የጦር ድሮኖች በኢራን ሰማይ ላይ መርገፋቸው ተሰምቷል። ዋሽንግተንና ቴሄራን ለ60 ቀናት የሚቆይ የተኩስ አቁም ስምምነት ይፈርማሉ ተብሎ በሚጠበቅበት ወሳኝ ሰዓት የአሜሪካ ጦር በኢራን ላይ ድንገተኛና ከባድ የአየር ድብደባ አስፈጽሞ አድረዋል። ዶናልድ ትራምፕ እና የኢራን ባለስልጣናት ጉዳዩን ከሃይማኖት ጋር በማያያዝ ብርቱ የቃላት ጦርነት ውስጥ ገብተዋል። ዝርዝሩን አብረን እንከታተላለን። ዓለም አቀፍ መገናኛ ብዙሃን በሰፊው እየዘገቡት እንደሚገኘው የአሜሪካ የእስራኤልና የኢራን ፍጥጫ ወደ ከረረ ምዕራፍ ተሸጋግሯል። ለ60 ቀናት ያህል ቆይቷል ተብሎ ሲጠበቅ የነበረው የተኩስ አቁም ስምምነት ሳይፈረም ቀጠናው ዳግም ወደ እልቅሶና ጦርነት ውስጥ ገብቷል። ምንም እንኳን የእስራኤል ቀጥተኛ ተሳትፎ በይፋ ባይገለጽም የዶናልድ ትራምፕ አስተዳደር በደቡባዊ ኢራን በሚገኝ የተለያዩ ወታደራዊ ኢላማዎች ላይ ድንገተኛ ጥቃት መፈጸሙን ይፋ አድርጓል። ከቀናት በፊት ፕሬዝዳንት ዶናልድ ትራምፕ ለአክሲዮስ በሰጡት መግለጫ በኢራን ላይ እርምጃ ለመውሰድ ሰዓታት መቁጠር ጀምረናል፣ በፍጥነት ወደ ስምምነት ባይመጡ ይሻላቸዋል፣ አለበለዚያ ምን የሚተርፍ ነገር አይኖራቸውም ሲሉ ከባድ ማስጠንቀቂያ ሰጥተው ነበር። ትራምፕ ከስምምነቱ ለመድረስ ጫፍ ላይ መሆናቸውን በገለጹት በዚያው ዕለት ምሽት አሜሪካ በኢራን ላይ ያነጣጠረውን ተኩስ ከፍታለች። የኤምኪው 9 ሪፔር ድሮን ምስልና የውድመት ስራዎች። ነገር ግን ጦርነቱ ለአሜሪካ ቀላል አልሆነላትም። አልጀዚራ የፔንታጎንና የተለያዩ የምርምር ተቋማትን ዋቢ አድርጎ እንደዘገበው አሜሪካ ከዚህ ግጭት በርካታ የተራቀቁ የጦር መሳሪያዎችን አጥታለች። የአሜሪካ ኮንግረስ ምርምር አገልግሎት ባወጣው ሪፖርት መሰረት ዋሽንግተን በኢራን ላይ በከፈተችው የአየር ዘመቻ በአንድ ወር ጊዜ ውስጥ ብቻ የ42 ጦር አውሮፕላኖች አጥታለች። ይህ ጉዳት በገንዘብ ሲተመን $2.6 ቢሊዮን በላይ ኪሳራ ያስመዘገበ ሲሆን ጠቅላላ የዘመቻው ወጪ ግን $29 ቢሊዮን መድረሱን ሪፖርቱ አመልክቷል። ብሉምበርግ በበኩሉ ባወጣው መረጃ አሜሪካ ከመጀመሩ በፊት ከነበራት የኤምኪው 9 ሪፐር ድሮኖች መካከል 20 በመቶ የሚሆኑት ማጣቷንና ይህም በቢሊዮን የሚቆጠር ዶላር ኪሳራ ማድረሱ ዘግቧል። አሁን በደረሰን የሰበር ዜና መረጃ መሰረትም ሌላ ተጨማሪ የአሜሪካ ኤምኪው ሪፐር ድሮን በኢራን የጸረ አየር መከላከያ ተመትቶ መውደቁን ተረጋግጧል። የአሜሪካ የማዕከላዊ እዝ ቃል አቀባይ መግለጫ። የአሜሪካ እዝ ቃል አቀባይ ካፕቴን ቲም ሃውንስ ሰኞ ምሽት በሰጡት መግለጫ ጥቃቱ የተፈጸመው አሜሪካ ራሷን ለመከላከል ስትል መሆኑን ገልጸዋል። በኢራን ኃይሎች በኩል በአሜሪካ ወታደሮች ላይ የተደነቀውና አደጋ ለመቀልበስ ሲባል በደቡባዊ ኢራን የሚገኝ የሚሳኤል ማስወንጨፊያ ጣቢያዎችና ባህር ላይ ፈንጆች ለመቅበር ሲንቀሳቀሱ የነበሩ የኢራን የጦር ጀልባዎች መመታታቸውን አስታውቋል። ይህ በእንዲህ እንዳለ የዋይት ሀውስ ቃል አቀባይ አሜሪካ በኢራን ላይ የከፈተችው ኦፕሬሽን ኢፒፒር ዋና ዋና ግቦችን ማካተቱን ገልጸዋል። እነዚህም የኢራን ባላስቲክ ሚሳኤሎች ማውደም፣ የሚሳኤል ማምረቻ ተቋማትን ማፍረስ፣ የባህር ኃይሎችን ማምከንና የኢራን የውክልና ኃይሎችን ማዳከም ናቸው ተብሏል። ዶናልድ ትራምፕ በበኩላቸው ትሩዝ ሶሻል በተሰኘው ማህበራዊ ገጻቸው ላይ ባስተላለፉት መልእክት በኢራን ውስጥ በምድር ውስጥ የተከማቸ ማንኛውም የበለጸገ የኒውክለር ወይም የጦር ቁስ ወዲያውኑ መውደም እንዳለበት አሳስበዋል። በትይዩም እንደ ኳታር፣ ፓኪስታን፣ ግብፅ፣ ዮርዳኖስ፣ ቱርክ ያሉ ሀገራት ኢራን ወደ አብርሃም ስምምነት ለማምጣት የበኩላቸውን ጥረት እንዲያደርጉ ጠይቀዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በተመሳሳይ መልኩ ለቴህራን ጠንካራ ማስጠንቀቂያ ሰጥተዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ምስልና የሌሎች የሀጅ ጉዞ። ይህ ጦርነት ከተቀሰቀሰ በኋላ ኢራን ነገሩን በቀጥታ ከሃይማኖት ጋር አያይዘዋለች። ዶናልድ ትራምፕ በአንድ ወቅት ኢራንን የምንዋጋው ለክርስቲያኖች ስንል ነው የሚል ንግግር ማድረጋቸውንና ይህም የሮማውያንን ርዕሰ ሊቃነ ጳጳሳት ፓትርያርክ ፍራንሲስ ማስቆጣቱን ይታወሳል።
ፓፑ ክርስቲያንና ጦርነትን በፍጹም አይፈቅድም፣ ይህ የትራምፕ የግል ፍላጎት ነው ማለታቸው አይዘነጋም። አሁን ደግሞ የኢራን መሪዎች ትራምፕ ጥቃቱን የፈጸሙት ሆን ብለው በሙስሊሞች የአረፋ በዓል ዋዜማ ላይ መሆኑን በመጥቀስ አሜሪካና እስራኤል ለእስልምና ሃይማኖት ክብር እንደሌላቸው ማሳያ ነው ብለዋል። ከዚህ ቀደም ጥቃቱ የተጀመረው በረመዳን ጾም ወቅት መሆኑን አስታውሰዋል። የመካከለኛው ምስራቅን ውጥረት ይበልጥ የሚያገል መግለጫ የሰጡት የኢራን ከፍተኛ መሪ አያቶላ አሊ ካሚኒ የባህረ ሰላጤው ሀገራት እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች ከዚህ በኋላ ለአሜሪካ የጦር ሰፈረኞች ጋሻ መሆን እንደማይችሉና አሜሪካ በቀጠናው ውስጥ አስተማማኝ መጠጊያ እንደማይኖራት በድፍረት አስታውቀዋል። አሜሪካን ለመደገፍ የሚሞክሩ አገራት በሙሉ የኢራን ሚሳኤሎችና ድሮኖች ኢላማ ውስጥ እንደሚገቡ ፍንጭ ሰጥተዋል። ይህ በሀጅ ወቅት የተሰነዘረው ጥቃት በሚሊዮን የሚቆጠሩ ምዕመናን በሚያስተናግደው የሳውዲ አረቢያ እና የጎረቤት አገራት የትራንስፖርት ማዕከላት ላይ ከፍተኛ የሎጂስቲክ ቀውስ ሊፈጥር እንደሚችል ዲፕሎማቶች ስጋታቸውን ገልጸዋል። የአሜሪካ የኢራን ፍጥጫ መላውን ዓለም ስጋት ላይ የጣለ ሲሆን ከበዓላት በኋላ ውጥረቱ የባሰ ጦርነት ያምራል ወይስ ወደ ሰላም ስምምነት የሚለው የብዙዎች ጥያቄ ሆኗል። ለሰዓቱ የነበረን የዓለም አቀፍ መረጃዎች እነዚህ ናቸው። ሰላም ለዓለማችን ይሁን። በየጊዜው የሚወጡ ትኩስና ሰበር መረጃዎች በፍጥነት እንዲደርሷችሁ የኢትዮ አውታር ቻናላችን ሰብስክራይብ ማድረግ አትርሱ።